ሰላም ብለናል ውድ የማንቸስተር ዩናይትድ ደጋፊዎች በሙሉ ዛሬ የተለያዩ የማንቸስተር ዩናይትድ መረጃዎችን በተለይም የዝውውር መረጃዎችን ይዘን መተናል። እስከ መጨረሻው ድረስ ተከታተሉ፣ ላይክ እና ሰብስክራይብ አድርጉን። የመጀመሪያ መረጃችን የሚሆነው የካርሎስ ባሌባ ጉዳይ ነው። የብራይተኑ ወጣት አማካኝ ካርሎስ ባሌባ የዩናይትድ የረጅም ጊዜ እቅድ አካል እንደሆነ በስፋት የተዘገበ ይገኛል። ብራይተን ቀደም ሲል ለባሌባ 100 ሚሊዮን ፓውንድ ቢጠይቁም አሁን ግን ዋጋውን ወደ 65 ሚሊዮን ፓውንድ ዝቅ ማድረጋቸው በስፋት የተዘገበ ይገኛል። ተጫዋቹ ወደ ማንቸስተር ዩናይትድ የመዘዋወር ከፍተኛ ፍላጎት እንዳለው በግልጽ እየታወቀ ሲሆን ዩናይትድ ዝውውሩን የዓለም ዋንጫ ከመጀመሩ በፊት ለማጠናቀቅ እየሰራ እንደሆነ በስፋት የተዘገበ ይገኛል። ከማንቸስተር ዩናይትድ በተጨማሪ ማንቸስተር ሲቲ ይህንን ተጫዋች በጥብቅ እንደሚፈልጉትም እየተገለጸ ሲገኝ ብራይተንም ይህንን ተጫዋች በቀላሉ መልቀቅ እንደማይፈልጉ ነው እየተገለጸ የሚገኘው። ነገር ግን ተጫዋቹ ከዚህ የውድድር ዘመን ሌላ በብራይተን ቤት ማሳለፍ እንደማይፈልግና ዋናው ምርጫ ወደ ማንቸስተር ዩናይትድ መሄድ እንደሆነ ነው እየተዘገበ የሚገኘው። ሌላኛው መረጃችን የሚሆነው ደግሞ ብሩኖ ጊማሬሽ ነው። የካስሚሮን ቦታ ለመተካት ማንቸስተር ዩናይትድ የኒውካስትሉን አማካኝ ብሩኖ ጊማሬሽን ለማስፈረም ከፍተኛ ፍላጎት እንዳለው ተዘግቧል። ተጫዋቹ ከዩናይትድ ጋር በግል ጥቅማጥቅሞች ዙሪያ ስምምነት ላይ መድረሱ የሚገልጹ ዘገባዎች ቢኖሩም የኒውካስትሉ አሰልጣኝ ኤዲ ሃው ግን ወሬውን መሰረት የሌለው ሲሉ አስተባብለውታል። ኒውካስትል ለካፒቴናቸው ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ እየተጠቆመ ይገኛል። ብሩኖ ጊማሬሽን ለማስፈረም ከማንቸስተር ዩናይትድ በተጨማሪ አርሰናልና ማንቸስተር ሲቲም እንደሚፈልጉ በርካቶች እየዘገቡ ይገኛሉ። ቀጣዩ መረጃችን የሚሆነው ደግሞ ሳንድሮ ቶናሊ ነው። ሌላኛው የኒውካስትሉ ኮከብ ሳንድሮ ቶናሊ በኦልድ ትራፎርድ የክረምቱ ቀዳሚ የዝውውር ኢላማ ሆኖ ብቅ ብሏል። የብሩኖ ፈርናንዴዝ ሚና የዩናይትድ ካፒቴን ብሩኖ ፈርናንዴዝ ለቶናሊ ዝውውር አረንጓዴ መብራት መስጠቱና ተጫዋቹን ማድነቁ ዝውውሩ ይበልጥ እውን ሊያደርገው እንደሚችል ተነግሯል። ዩናይትድ ጣሊያናዊውን አማካኝ ለማግኘት ከአርሰናልና ከማንቸስተር ሲቲ ጋር ብርቱ ፉክክር ይጠብቀዋልም እየተባለ ይገኛል። የማንቸስተር ዩናይትዱ ካፒቴን ብሩኖ ፈርናንዴዝ የተጫዋቹ አድናቂና ወደ ማንቸስተር ዩናይትድ ቢመጣ ሳንድሮ ቶናሊ እሱ ቅር እንደማይለው ተናግሯል። እንዲሁም ደግሞ በጣም እንደሚፈልገውና እንዲያመጡለት እንደሚፈልግ ነው እየተገለጸ የሚገኘው። ይህም የሚያሳየው ምን ያህል ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ተወዳጅና እጅግ በጣም ተደማጭ ግለሰብ ወይም ተጫዋች እንደሆነ ነው። ቀጣዩ መረጃችን የሚሆነው ደግሞ ሉዌል ስማይልስ ስኬሊ ነው። ማንቸስተር ዩናይትድ የአርሰናሉን የተመላላይ ስፍራ ተጫዋች ሉዌል ስማይልስ ስኬሊን ለማስፈረም ከፍተኛ ፍላጎት እንዳላቸውና በቅርቡ ይፋዊ ጥያቄ ለማቅረብ ዝግጁነታቸውን እንደጨረሱ ኤስፔን እያስነበበ ይገኛል። ኤስፔን በዘገባው ምንድነው ያለው? የአርሰናሉ የተመላላይ ስፍራ ተጫዋች ሉዌል ስማይልስ ስኬሊ በአርሰናል መቀጠል አይፈልግም። ምክንያቱም ደግሞ ተጫዋቹ በአርሰናል በሚኬል አርቴታ የመሰለፍ እድልን እያገኘ ስላልሆነ ነው። ስለዚህም በሚቀጥለው የውድድር ዘመን ማንቸስተር ዩናይትድ በቻምፒዮንስ ሊጉ የሚሳተፍ ከሆነ ወደ ማንቸስተር ዩናይትድ ለማምራት እንደሚወስን ኤስፔን በዘገባው አረጋግጧል። ቀጣዩ መረጃችን የሚሆነው ደግሞ ፖል ፖግባ ስለ ብሩኖ ፈርናንዴዝ የተናገረው ንግግር ነው ወይም አስተያየት ነው። ብሩኖ ከመጣ ጀምሮ የራሱን ጉልበት፣ ኳስ የማቀበል ብቃት፣ የግብ ማስቆጠር ችሎታና የፈጠራ ብቃት ይዞ መጥቷል። እኔ ወደ ኋላ ፈክፍኬ ብጫወትም እሱ ከፊት ሆኖ እድሎችን ይፈጥራል። በማንቸስተር ዩናይትድ ቤት ያንን ነበር ስናደርግ የነበረው። በጣም አስደናቂ ተጫዋች ነው። በማንኛውም ሰዓት እድል የሚፈጥሩ ሁለት ተጫዋቾች መኖራቸው ሁልጊዜም ጥሩ ነው። አንዱ ለተከላካይ ክፍሉ ሲረዳ፣ ሌላኛው ደግሞ ለማጥቃት ይመቻል። ይህ ሁኔታ ለሁለታችንም ተስማሚ ነበር። እጅግ በጣም የማደንቀው ተጫዋች ነው። ብሩኖ ፈርናንዴዝ እስካሁን ድረስ በዓለማችን ከታዩ ምርጡ የአማካይ ስፍራ ተጫዋቾች መካከል ነው። ከሱ ጋር ስጫወት እጅግ በጣም ሰላምን፣ እጅግ በጣም መተማመንን ይሰማኝ ነበር። እጅግ በጣም የሚወደድ ለወጣት ተጫዋቾች እጅግ በጣም አራያ የሆነ ተጫዋች ነው። እጅግ በጣም ያበረታታኝ ነበር። እጅግ በጣምም ነው የማደንቀው። ብዙዎች በሜዳ ላይ የሚያሳየው ባህሪ ያልተገባ ነው ይላሉ። ነገር ግን እንደሱ አይነት ስነ ምግባር ያለው ተጫዋች፣ እንደሱ አይነት ከሜዳ ውጪም በሜዳ ውስጥ እጅግ በጣም ልዩ ብቃት ያለው ተጫዋች በፍጹም አታገኙም። እሱ እጅግ በጣም የተለየ ተጫዋች ነው። እንደሱ ያለ ተጫዋች አላቅም። በመሃል ሜዳ ላይ እንደሱ አይነት ልዩ ተሰጥኦ ካለው ተጫዋች ጋር ተጫውቼ አላቅም። እጅግ በጣም ነው ማደንቀው። እሱ በሜዳ ላይ በሁሉም ቦታ ይገኛል። ከራሱ ግብ ክልል መከላከል ውጪ ሁሉንም ነገር ማድረግ ይችላል። እጅግ በጣም የተለየ ተጫዋች ነው።
ማንቸስተር ዩናይትድ ብሩኖ ፈርናንዴስ ስላላቸው እጅግ በጣም ሊኮሩና ሊደሰቱ ይገባሉ። ምክንያቱም ደግሞ እሱ ወርልድ ክላስ ተጫዋች ስለሆነ የሚልን አስተያየት መስጠት ይችላል የቀድሞ ተጫዋቻችን ፖል ላሚኔ ፖግባ። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ላይክ እና ሰብስክራይብ አድርጉን። ባይ ባይ።